ወላዋይ ህዝብ ለማንም አይሆንም፣ ለማንም አይጠቅምም። የሚዋልል አቋም የሌለው ሁሉ ጊዜ እንዲህ አደገኛ የሆነ ችግር ይገጥመዋል። መወለድ ሌላ ማየት ነው፣ ሌላ ሰው ማየት ነው። መወለድ ሌላን አካል ማየት ነው። የእግዚአብሔር ዓለም ለምህረት ነው፣ የሰው ዓለም ደግሞ ለጭካኔ ነው። ተወለደ የሚለው ነገር ላይ ልቡ ከሚገባ በላይ ደነገጠ። ንጉሥ ሲደነግጥ አያችሁ? ጥሩ ሰው ሲወለድ ለካ እንዲያስደነግጣል። ከእግዚአብሔር ጋር ስንሆን ለካ ብዙዎች ይደነግጣሉ። አይምሰላችሁ። አሁን መጸለይ ከጀመራችሁ በኋላ እንኳ ስንቶቹ ናቸው የሚሸሹት? መምህር ግርማ ሲባል መዓት የመጣባቸው የሚመስላቸው እኮ ቤተሰቦች አሏችሁ አይደል? እንዶ መዓት የመጣባቸው የሌለ ባጤ ቋጡን ሲቀባጥሩ አያቆኝም እኮ ምንም። ከእግዚአብሔር ጋር ስትሆኑ ከእግዚአብሔር ጋር የመንፈስ አንድነት ይኖራቸዋል። ከአመፃ ጋር ስትሆኑ ደግሞ የአመፃ የመንፈስ አንድነት ይኖራል። ብዙዎቻችን አሁን በጎውንና ክፉን ላለመለየት ውስጣዊ ህይወታችን የማይመቸን መንፈሳዊ ነገር የማይመቸን ከሆነ የመንፈስ አንድነታችን አግባብ ባለው ሁኔታ ላይ የቆመ ስላልሆነ ነው። ጠበቅ ስትል መንፈሳዊ ኃይልህ በርታት እየጨመረ ሲመጣ የውስጥ ተመስጦህ ከፍ ሲል ሄሮድስ ቤት ውስጥ ቁጭ ብሎ ብርሃንን ይከለክልሃል። ተስፋህ ላይ አደጋ እየፈጠረ እንዳታገኘው፣ ከክርስቶስ ጋር እንዳትዋሃድ፣ በእግዚአብሔር ብርሃን እንዳትመራ፣ ኑሮህ ላይ ቅድስና እንዳይኖር፣ የልብህ ቡራኬም የእግዚአብሔር ፍቅር እንዳይሆን ሁልጊዜ ይታገላል ሄሮድስ። መጀመሪያ ልባቸውን ከፈቱ፣ ከዛ ሳጥናቸውን ከፈቱ። አንዳንድ ጊዜ የማይስማማን ሳጥንን ከፍትና ልባችንን አንከፍትም። ይሄ ጠባለው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ መነኮሳት፣ ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ርዕሳችን በቤተልሔም በሄሮድስ ዘመን በተወለደ ጊዜ ነው። በተወለደ ጊዜ ጥሩ ጊዜ ነው። የቤተልሔም እረኞች ወቅቱን ጠብቀው ከብቶቻቸውን ውጪ አሰማርተው መግበው አጥግበው በሚኖሩበት ጊዜ ሰብሉ መከሩ በተሰበሰበ ጊዜ ዘመኑ ደግሞ የሄሮድስ ዘመን። በሄሮድስ ዘመን ሄሮድስ ክፉ ጨካኝ መሬት ላይ በነገሰበት ዘመን በሱ ዘመን ጌታ አምላክ ተወለደ። እንዴት እድለኛ መሪ ነበረ አምላኩ የተወለደበት ጊዜ። ግን የልቡ ፈቃድ ከአምላኩ ጋር አይደለም። ሁል ጊዜ ወደ ላይ ስንወጣ ከእግዚአብሔር ጋር ተጣልተን ከመንፈሳዊ ታሪክ ጋር ሳንግባባ በክፉ መንፈስም ይሁን በራሳችን ክፉ ጠባይ ወዳልሆነ አቅጣጫ እንደሄድን የበረከት ጊዜያቶች ያመልጡናል። አሁን የበረከት ጊዜ ያመለጠውን ሰው ነው የምናየው። በሄሮድስ ዘመን እስራኤል በሮማውያን አገዛዝ እጅ ውስጥ በወደቀችበት ዘመን ቤተልሔም እና ዙሪያዋን ያሉት አካባቢዎችን ሁሉ በቅኝ አገዛዝ ይዘው ሮማውያን በሰለጠኑበት ዘመን ሀገር አልባ ሆነው ሌሎች ደግሞ በሚደክሙበት በሚማሱኑበት ዘመን ታላላቆች በኃይል በሚገዙበት ዘመን ያለ የሌለ ጉልበታቸውን አጠናክረው ሌሎችን ተጭነው ዝም ባሰኙበት ዘመን በሄሮድስ ዘመን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ተወለደ። መወለድ ሌላ ማየት ነው፣ ሌላ ሰው ማየት ነው። መወለድ ሌላን አካል ማየት ነው፣ ሌላ ፍሬን ማየት ነው። በፍሬው ውስጥ በሰው ፍሬ ውስጥ የሰው ዘርን መስሎ የሰው ዘርን አክሎ በመንፈስ ቅዱስ ግብር መድኃኒታችን ኢየሱስ ክርስቶስ አማኑኤል ተወለደ። ይህ ጊዜ ሁለት ታሪኮችን ያሳየናል። አንደኛው የሰው ዓለም፣ ሁለተኛው የእግዚአብሔር ዓለም። የሰው ዓለምን ሰው ይዞታል።
የእግዚአብሔር ዓለምን ደግሞ እግዚአብሔር ይዞታል። አሁን ፍትጊያ ሊመጣ ነው። የእግዚአብሔር ዓለም ለምህረት ነው፣ የሰው ዓለም ደግሞ ለጭካኔ ነው። በዚህ መካከል ክፉ መንፈስ እየነጎደ ነው ያለው። የሚወለዱትን ለመቆጣጠር ብርቱ ጥረት የሚያደርግበት ጊዜ ነው። እያንዳንዱ የተወለደ ትውልድ በመናፍስት እይታ ውስጥ እንደገባ የምናየው የጌታ መወለድ ጊዜ የነበረውን ነገር ስናይ ነው። እንዴት ጥሩ ሰው፣ እንዴት መልካም ሰው፣ እንዴት የእግዚአብሔር በረከት ያለው ሰው እንደሚወለድ እና እንደማይወለድ የመናፍስት ጥንቃቄ ምን እንደሚመስል ነው የምንረዳው። በኋላ የተወለደው የአይሁድ ንጉሥ ወዴት ነው የሚል የሰብአ ሰገል ድምፅና ጉዞ ተጀመረ። የልደቱ ጊዜ ስለሆነ በዚህ ልደት ውስጥ የኛን ልደት የምናይበት ነው። እግዚአብሔር ማስተዋሉን ይስጠን። ኮከቡንም በምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናትም አለቆች የሕዝቡንም ጸሐፎች ሁሉ ሰብስቦ ክርስቶስ በእውነት ወዴት እንደሚወለድ ጠየቃቸው። ቆንጆ ጥያቄ ያቀረበ። መጀመሪያ እነሱን ተቀበላቸው። ጓዝ አላቸው፣ ግመሎቻቸው ሳጥን፣ ቀለብ፣ ወርቅ፣ ዕጣን ይዘዋል። እኔ ኢየሩሳሌምንና ሀገሪቱን በሙሉ እስራኤልን እየገዛው ወርቅ ይዞ የሚመጣለት ማን ነው እሱ አለ። እኔ ይሄን ሁሉ አገር ይሄን ሁሉ ምድር ጣሊያንን ጨምሮ ባህር አቋርጬ ውቅያኖስን አለፌ ማስተዳድረው ምድር ላይ ለመሆኑ ማን ነው የሚወለደው አለ። ልቡ ውስጥ የስልጣኑ እልህ ገባ። የአይሁድ ንጉሥ ተወልዷል ሲባል አይሁድን ሲቆጣጠር፣ ሲገዛቸው፣ ሲረግጣቸው እንደ አስፈላጊነቱ የሚያምፁትንም ቢሆን በራሱ ኃይል ሲያዳክማቸው እንደኖረ ምንም ጥርጥር የለውም። ይሄ የቅኝ ገዢዎች ልዩ ባህሪ ነው። ግን ተወለደ የሚለው ነገር ላይ ልቡ ከሚገባ በላይ ደነገጠ። ንጉሥ ሲደነግጥ አያችሁ? ጥሩ ሰው ሲወለድ ለካ እንዲህ ያስደነግጣል። ንጉሱ ከሱ በላይ ባለስልጣን የለም፣ ከሱ በላይ ማርክተኛ የለም። ገና ተወልዶ እኮ ያድጋል ብሎ ፈራ። እንዴ ይሄን ያህል ምን አመጣው? እስቲ ያስቡ። ሰው እንዴት ክፉ ነው! እድሜውን አሁን እሱ ንጉስ ነው። መድኃኒታችን ኢየሱስ ክርስቶስ 12 ዓመት እስኪሞላው ጊዜ ድረስ እንኳ ምን ያህሉን ጊዜ ሊቆይ ነው? ምን ያህሉን ዘመን ሊቆይ ነው? እና ማዕረግና ስልጣን የምቀኝነት አባት ነው። ከፍ ካለ በእያንዳንዱ ከፍታ ውስጥ እርግማን ሾልኮ ለመግባት እድሉን የሚያገኝበት አንደኛው ክፍል ስልጣናችንና ማዕረጋችን ውስጥ ነው። ብዙ ትውልዶች ሕይወታቸውንም ዘመናቸውንም ታሪካቸውንም ያጨለመው አንዱ ይሄ ከማዕረግ ውስጥ የሚወጣ የክፋትና የተንኮል የምቀኝነት እርግማን ነው። ይሄ በእያንዳንዱ የቤተሰብ ሕይወትም ውስጥ የዛኑ ያህል ባለው ስልጣንና ደረጃም እንደዛው አይነቱና መጠኑ ሊወሰን ይችላል እንጂ ችግሩ የሰው ልጅ ባለበት ኑሮ ውስጥ እና ጊዜ ውስጥ ተመሳሳይ ነው። አይነቱ ከፍ ሲባል ነው ልዩነቱ። እና ደነገጠ። የሚያስደነግጥ ሕፃን። እግዚአብሔር ስሙ የተመሰገነ ይሁን። ከእግዚአብሔር ጋር ስንሆን ለካ ብዙዎች ይደነግጣሉ። አይምሰላችሁ። አሁን መጸለይ ከጀመራችሁ በኋላ እንኳ ስንቶቹ ናቸው የሚሸሹት? በደንብ አስተውሉ። መንበርከክ በቤታችሁ ከቻላችሁበት ጊዜ ጀምሮ፣ መለስተኛ የቤተሰባችሁ ሰላምና መረጋጋት ከመጣበት ጊዜ ጀምሮ፣ ሌሎቹ መረጋጋት ያቃታቸው እንኳን ፊታችሁን አይተው ስማችሁም ሲጣራ ይደነግጣሉ። እንዴት መሰላችሁ? አሁን ራሱ መምህር ግርማ ሲባል መዓት የመጣባቸው የሚመስላቸው እኮ ቤተሰቦች አሏችሁ አይደል? እንዶ መዓት የመጣባቸው የሌለ ባጤ ቋጡን ሲቀባጥሩ አያቆኝም እኮ፣ ምንም አያቆም እኮ። እንደዛ ማለት እኮ ነው። መንበርከክ ስትጀምሩ፣ መጸለይ ስትጀምሩ፣ እጃችሁን መዘርጋት ስትጀምሩ ስምህን አከብረዋለሁ የሚል መንፈሳዊ ጸጋ እኮ ለአብርሃም ተሰጥቶታል። የሚረግሙህን እረግማለሁ፣ የሚመርቁህን እመርቃለሁ ይላል።
ስሙን እየጠራችሁ የምታገኙት መንፈሳዊ ኃይል ስማችሁ ላይ ብቻም አይደለም፣ አካላችሁም ላይ ብቻም አይደለም፣ መላው ሕይወታችሁና ኑሯችሁም ላይ ሁሉም የሚሰጋበትና የሚደነግጥበት ይሆናል። አሁን ሄሮድስ እስቲ ያስቡት፣ ሂሳብ ብታወጡና ብታወርዱ በዛ እሱ ባለበት ዘመን ውስጥ የሚቀረው እድሜ በጣም አጭር ነው። ገና ሕፃኑ አድጎ ይነጥቀኛል ብሎ አስቦ ይመስላችኋል? ውስጡ ያደረበት መንፈስ ነው የደነገጠው። በቃ የአይሁድ ጉዳይ አሳሳቢ ነው። ለምን? የቀደመው የአብርሃም ዘመን የይስሐቅ የያዕቆብ ትውልድና የቃል ኪዳኑ ተስፋ ሁሉም ያረፈው የአብርሃም ዘር ላይ ስለነበረ በይሁዳ አይሁድ ተብለው ይኖሩበት የነበረው የተስፋው ቃል የሚያሸብራቸው ነበረ። እንደ እስራኤል የተመቸ ሀገር የለምና ሄሮድስም ለዙሪያውን መካከለኛውን ምስራቅ በሙሉ ለመቆጣጠር ወደ ሌላውም ዓለም ተሻግሮ ያለውን ነገር ለማየት የግብይትና የንግዱ አውታር ዋነኛዋ መገናኛ ኢየሩሳሌም ስለነበረች በዚህ ምክንያት የወደፊቱ ሁኔታ ይቋረጥብኝ ይሆን እንዴ የሚልም ስጋት አለው። ገና ተወልዶ የአይሁድ ንጉሥ ወዴት ነው? እነዛኞቹ በፍቅር መጡ። በሀገሪቱ ውስጥ ያለው መሪ ግን አፍቃሪ አልነበረም፣ ፍቅርን የሚፈልግ አልነበረም። መንፈሳዊ ኃይሉም ስጋዊ እንጂ መንፈሳዊ አይደለም እና በጣም ደነገጠ። ድንጋጤውን ላለማስታወቅ ራሱ መሸመቅ ጀመረ። አያስታውቁም። አንዳንዴ እንደዚህ ነው። አንዳንድ ሰዎች አሁን ጫቱን ለቀው የጸሎት ጊዜ ከገቡበት ጊዜ ጀምሮ ይሄ ጫት ይቅሙ የነበሩ ጓደኞቻቸው እንዴት የጠፋ ምን ይሉና ጠጋ ብለው እንዴት ነው? እኔ እኮ እሱን ትቻለሁ፣ የድሮ አመሌ ጠፍቷል። ፋራ ሆንክ ማለት ነው ይሉና የተወሰነች ደቂቃ እንኳ አብረው መቆም አይፈልጉም። ለምን? የመንፈስ አንድነት የለም። እግዚአብሔር ጋር ያለው ትልቁ ስጦታ የመንፈስ አንድነት ማሳጣት ነው። ከእግዚአብሔር ጋር ስትሆኑ ከእግዚአብሔር ጋር የመንፈስ አንድነት ይኖራቸዋል። ከአመፃ ጋር ስትሆኑ ደግሞ የመንፈስ አንድነት ይኖራል። ብዙዎቻችን አሁን በጎውንና ክፉን ላለመለየት ውስጣዊ ህይወታችን የማይመቸን መንፈሳዊ ነገር የማይመቸን ከሆነ የመንፈስ አንድነታችን አግባብ ባለው ሁኔታ ላይ የቆመ ስላልሆነ ነው እንጂ በመንፈስ አንድነት ካለ ጨዋታቸው ቅዱሳን ይሆናል፣ ነገራቸው ጻድቃን ይሆናል፣ ሐሳባቸው ቡሩካንና መንፈሳዊ ተጋድሎን ይሆናል። ቋንቋቸውም ንግድና ኪሳራ ሳይሆን ትርፋቸው የነፍሳቸውን ዋጋ የሚመለከት ይሆናል። መንፈሳዊ ብድራት ላይ የሚያተኩሩ ይሆናሉ። ይሄ የመንፈስ አንድነት ሲኖር ነው። መሃል ላይ ደግሞ የተንሳፈፉ አሉ፣ የመንፈስ አንድነት ያጡ። እነሱ ደግሞ ማናቸው? ካህናቶቹ ናቸው። ቶሎ አለና ወደ ሰብአ ሰገል ሄዶ ያለውን መረጃ ከሰበሰበ በኋላ ካህናቶችን ጠራ። በቅርቡ ነበሩ ማለት ነው። ካጠገብ ነበሩ፣ ከሄሮድስ አጠገብ ነበሩ። ከሄሮድስ አጠገብ የነበሩት ካህናት ጥያቄ ቀረበላቸው። ለመሆኑ ይሄ የአይሁድ ንጉሥ የት ነው የሚወለደው ብለው ሲጠይቁ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣል ተብሎ በነቢዩ እንዲህ ተጽፏልና በይሁዳ ቤተልሔም ነው የሚወለደው ብለው ነገሩት። ግማሽ የመንፈስ አንድነት ነው። ይሄ የትንቢቱ ቃል ነው። የትንቢቱ ቃል ጋር ካህናቶቹ ያ የትንቢት ልምድ አላቸው። የትንቢቱን ቃል ይዘውታል። በደንብ የተነገረውን የኤርምያስን ትንቢት ግልጥ አድርገው ለንጉሱ ነገሩት። ግን እነሱ ወደ ቤተልሔም አልሄዱም። እግዚአብሔር ማስተዋሉን ይስጠን። ትንቢቱን አውቀውታል። ጌታ እንደሚወለድ የተነገረው ልቦናቸው ውስጥ አለ። ቃሉ ይሄ ነው ብለው በደንብ አብራርተው ገልጸው ሲነግሩት ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከነርሱ በጥንቃቄ ተረዳ። ግን ኮከቡን አላየውም። ኮከቡን የሚያይ ለአምልኮት የተዘጋጀ
በአባቶቹ ተስፋ የኖረ በበረከት የተራመደ ኮከቡን የሚያይ ቀድሞ የነበረውን የአባቶችን ቃል ዋጋ የሰጠ በአእምሮ ውስጥ ሳይተው ዘመን ጊዜ ሳይሽረው ሕሊናው ውስጥ ያቆየ ኮከቡን ያያል። ሄሮድስ ኮከብን ማየት አይችልም። ምክንያቱም እሱ የተፈጥሮን ስጋዊ ኮከብ እንጂ የሚመራውን የቅዱስ ገብርኤልን ብርሃናዊ ኮከብ አይመለከትም። ሰብአ ሰገል ግን ይመለከታሉ። ከታሪክ ከአባቶቻቸው የተነገረውን የተስፋ ቃል በሚገባ ስለሚያውቁ በሚገባም ስለሚፈልጉ ጊዜና ወቅት ሳይለውጣቸው ተስፋን ጠብቀው ስለነበረ እነሱ ያያሉ። እኛ እኮ ከተስፋችን ከተቋረጥን ቆየን እኮ። አንድ ዘመን እኛ ብቻ በምናውቀው መንገድ ሂዱ የሚሉ ትውልዶች መጡና ግራ አጋቡን። መጽሐፍ ቅዱስንና መንፈሳዊ ምሪትንም ሙሉ በሙሉ አቃለሉና የሰው ሰራሽ ደባ የታከለበት አድርገው እንደውም ጭራሽ የመጨቆኛ መሳሪያ ነው መጽሐፍ ቅዱስ ብለው ሌላ ዲሞክራሲ ፈጠሩ። እንሄድበታለን ያሉበት መንገድና ርዕዮትም ከራሳቸው ጋር መሰረታቸውንና አካሄዳቸውን ነቅሎ ማንነታቸውን ደብዛቸውን አጥፍቶ ዛሬ ግራ ግብትብትብት ብለው ይመሩት የነበረውን ትውልድ ግራ ተጋብቶ አመልና ሱስ ውስጥ ገብቶ ስንደናቆር ኖርን። ይሄው የዛ ውጤቶችን ከተስፋችን ወጥተናል። በዚህ መካከል ዲያብሎስ እያንዳንዱን መከላከያ ኃይል ስላጣ 100% አብሮት እየተወለደ ይሄው አብሮን አደገ። በቃ ቀደም ሲል የተረሱና ተነቅለው የጠፉ በመልካም ተግባርና በቅድስና ስራ በበጎ ሕሊና የወጡት ዛሮችም ተመልሰው ከልጆች ጋር ተዋህደው ቁጭ አሉ። አየት ከታሪክህ ስትወጣ ከምታየው ተስፋ ወደ ኋላ ስታፈገፍግ መንፈሳዊ በጎነትን ከአእምሮ ውስጥ ስትጥለው ዘመናዊነት የሚሰማ ሆኖ ስታገኘው ሰይጣኑም ዘመናዊ ሆኖ አያያዙም ችግሩም ጥፋቱም ውከቱም ዘመናዊ ሆኖ ይኸው አእምሮ ውስጥ ቁጭ አለ። እንደዚህ ነዋ። እነዚህ ሰዎች ከ2000 ዓመት በፊት የነበረውን ተስፋቸውን ጠብቀው ኮከቡን አዩት። የበልዓም ዘሮች እኮ ናቸው። የቤተልሔሙ ካህናት ግን ወደ ክርስቶስ አልመጡም። ወደ ይሁዳ ከተማ አልመጡም። ትንቢቱ በእጃቸው ነው፣ የተወለደውም ደጃቸው ነው። ግን የሚገርመው ወደ ቤተልሔም አልመጡም። ደግሞ ተወልዷልም አላላቸውም። በጥንቃቄ ከተረዳ በኋላ ይላል። ጠላት ይጠነቀቃል። ላይ እግዚአብሔር ማስተዋሉን ይስጠን። ጠላት ምን ያደርጋል? ይጠነቀቃል። እዚህ ላይ እንዲህ ነው የሚለው፣ ሰብአ ሰገልን በስውር ጠርቶ ይላል። የተወለደ የሚለው ድምፅ ሰብአ ሰገልና ንጉሱ ብቻ ነው የሚያውቀው። ለምን የመጡት እነዚህ ሰዎች ሚስጥር ይዘው ነው የመጡት። ልንሰግድለት መተናል ሲሉ እንዴ አለ። እሱ ብቻ ነው የሰማው። ምናልባት እነሱ አካሄዳቸው ሄሮድስ ንጉስ ስለሆነ ኮከቡን አይቶታል ብለው ነው የገመቱት። እና የአይሁድ ንጉስ ወዴት ነው ያውቃል ብለው ነው የገመቱት። አያችሁ፣ አንዳንድ ጊዜ ሰው እኮ ያውቃል። ሰው ስለሆነ ንጉስነቱና ትልቅነቱ ከአጽናፍ እስከ አጽናፍ ተሰምቷል። የሮማውያን አገዛዝ የመጀመሪያው የቅኝ ግዛት ኃይል አጠናካሪዎች ስለነበሩ ብርታታቸው በዓለም ዙሪያ የተገለጸ ነበር። ስለዚህ ያውቃል የሚለውን ነገር አስበውበት ነው። የአይሁድ ንጉሥ ኧረ ወዴት ነው? ልንሰግድለት መተናል ለንጉሱ። እሱ ደግሞ እንዴት በስውር ጠርቶ። ለዚህ ነው ስውር መናፍስት ዛሬ ሁልጊዜ ይህን እንደባቸውን ከሄሮድስ ስናይ የቱን ያህል ጥንካሬ እንዳላቸው እንረዳለን። ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ለሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ ደግሞ እኔ መጥቼ እንድሰግድለት መታችሁ ንገሩኝ አላቸው። እሰግድለታለሁ አሉ። እንዲህ ማስመሰል ይቻላል። በደንብ አድርጌ
እገዛለታለሁ፣ እናንተ መጀመሪያ መኖሩን አረጋግጡ፣ ሂዱ አለ። እናንተ አይታችኋል፣ ያያችሁትን ተግባራዊ ማድረግ ትችላላችሁ። አንድ ክርስቲያን ወደ ክርስቶስ ሲሄድ መጀመሪያ ደግሞ የሚቀርበውና የሚያገኘው ማን ይመስላችኋል? ራሳችሁ ንገሩኝ። አንድ ክርስቲያን ወደ ክርስቶስን ለመፈለግ ሲጓዝ መጀመሪያ የሚያገኘው ማንን ነው? ሄሮድስን ነው። ማንን ነው የሚያገኘው? ታዲያ በቃ አሁን እኮ ሄሮድስ ነው የሚያስቸግረን። ቤተልሔም ለመድረስ ክርስቶስን ለማየት ከእናቱ እቅፍ ጋር ለማግኘት መጀመሪያ የሚቀድመው ሄሮድስ ነው። የእግዚአብሔር ብርሃን እየመራን እያለ ቢሆንም በመንፈሳዊ ጸጋ ውስጥ ልናልፍ በተስፋ ውስጥ ብንገኝም ትግሉ ከሄሮድስ ጋር ያለው ትግል የዋዛ አይደለም። ወርቃቸውንም ብራቸውንም አምልኮታቸውንም ይዘው ሄሮድስ ጋር ነው የተጠጉት። የክርስቲያኖች እንቅፋት ትልቁ ሄሮድስ ነው። ሄሮድስ የሚከተሉትን ስራዎች ያደረገ፣ ሰብአ ሰገልን ተቀበላቸው፣ በቤተ መንግስቱ አስቀመጣቸው፣ መገባቸው፣ አበላቸው፣ አጠጣቸው፣ አከበራቸው። ግን ልቡ ስውር ነው ሄሮድስ። ዓለም ልክ እንደዚህ ነች። ትቀበልሃለች፣ ታባብልሃለች፣ ትመግብሃለች። አንዳንድ ጊዜም ፍላጎትህን ለማሟላት በምታደርገው ትግል ውስጥ የመጀመሪያ ተሳታፊ ናት፣ ረዳት ናት፣ ታግዝሃለች። ወደ ቤተልሔም ስትሄድ ምንም የለም። ቀና ማለት ብቻ ነበር የሚያስፈልገው ወደዛ ለመሄድ። ግን ቀና ብለው እያዩ ከብርሃኑ አሁን ተለዩ። ብርሃኑ ቆመ። ሄሮድስ ጋር ሲደርሱ ወደ ላይ የሚያዩበት ብርሃን የለም። አሁን የሚያዩት ሄሮድስን ብቻ ነው። ወደ እግዚአብሔር አምላክ መንገድ ስትመጣ መንገድ ላይ የምታገኘው ሄሮድስን ነው። ኑሮህ ሄሮድስ ነው፣ ጊዜ ሄሮድስ ነው፣ ዘመንህ ሄሮድስ ነው፣ ቤተሰብህም ሄሮድስ ነው። የእግዚአብሔር የሆነውን ነገር ይከለክልሃል። እንደው ጸሎት ጀምራችሁ ቤተሰቦቻችሁ አልተሰላችሁም? አልፎም ተርፎ እንኳ በቤት ውስጥ ያሉት ባልና ሚስቶች አንደኛው ጸሎቱን ረዘም ካደረገ ወጡ ሊበርድ ነው ትላለች። ቡናው ፈልቶ እኮ ቀዘቀዘ ትላለች። መነከቱ ሰዓት አልፏል እኮ ቀነስ አድርገው ይሉሃል። ጠበቅ ስትል መንፈሳዊ ኃይልህ በርታት እየጨመረ ሲመጣ የውስጥ ተመስጦህ ከፍ ሲል ሄሮድስ ቤት ውስጥ ቁጭ ብሎ ብርሃንን ይከለክልሃል። አሁን ሰብአ ሰገላይ ብርሃናቸው የለም። ሄሮድስ ብቻ ነው አሁን የሚያዩት። ቀና ቢሉ የለም። ቀና ቢሉ አሁን ደስታቸው የሄሮድስ ምግብና መጠጥ ብቻ ነው። ሌላ ምንም አይነት ነገር የለም። ወደ ሰማይም እንዳያዩ ብርሃኑ ተጋርዷል። ለምን? እዛ ቤተ መንግስት ውስጥ የእግዚአብሔር ብርሃን አያርፍም። ሲወጡ ነው የሚታየው። ሲወጡ ነው በአይናቸው ላይ የሚበራው። ሲወጡ ነው የሚመራቸው። ካልወጡ አይታይም። ዛሬ ክርስቲያናዊ አኗኗራችንና በረካታችን ልክ በሄሮድስ ተነጥቀን ዝም ብለን ብቻ እዛው እየተድፈነፈንን መሰሪነትን በልቦናችን ውስጥ ተማረን። ሄሮድስ መሰሪ ነው። ብዙ ጊዜ ከሱ ጋር ከቆዩ ሰብአ ሰገል መንፈሳዊ ኃይላቸው ይዳከማል። የአባቶቻቸው ተስፋና የሚፈልጉትንም እድል አያገኙትም። እንዲህ ነው። አሁን እኮ ወደ ክርስቶስ ስትመጣ፣ ወደ አምላክ ስትመጣ ሁልጊዜ እንደ ታላቅ ግንብ ሆኖ የሚከለክልህ ሄሮድስ ነው። በቃ እጸልያለሁ ብለህ አትጸልይም፣ እሰግዳለሁ ብለህ አትሰግድም፣ አመልካለሁ ብለህ አታመልክም። ቤትህ ውስጥ ራሱ ቤትህም ይፋለምሃል። ከመሰረቱ ችግር ያለበት መሬት ከሆነ የእርግማን ልጆች የረገጡትም ከሆነ ሲያቃዥህ ነው የሚያድረው እና ተስፋህ ላይ አደጋ እየፈጠረ እንዳታገኘው፣ ከክርስቶስ ጋር እንዳትዋሃድ፣ በእግዚአብሔር ብርሃን እንዳትመራ፣ ኑሮህ ላይ ቅድስና እንዳይኖር፣ የልብህ ቡራኬም የእግዚአብሔር ፍቅር እንዳይሆን ሁልጊዜ ይታገላል ሄሮድስ። እየሰማችሁ ነው? ስለዚህ አንድ ክርስቲያን ሄሮድስ ጋር ካልደረሰ በምንም መንገድ ቤተልሔም አያገኛትም። እንግዲህ ለማምለጥ የሚደረገው ትግል ላይ ነው አሁን ያለ ነው። የእኛን ሄሮድሶች አሁን ቶሎ ለማምለጥ አንዳንዴ የራሳችን ይሄ ሎጂኩ ደግሞ በጣም የጨመረበት ዘመን ስለሆነ ማንኛውንም መጽሐፍ ገለጥ ስታደርገው ሎጂክ ይሰጥሃል። ወደ ሳይኮሎጂው ስትሄድ፣ ወደ ርዕዮተ ዓለሙ ስትሄድ፣ ወደ ፍልስፍናው ስትሄድ፣ ወደ ትምህርቱ ስትሄድ፣ ወደ ባዮሎጂው፣ ወደ መድኃኒቱ አካባቢም ስትሄድ ሁሉም የየራሳቸው ምናባዊ የሆነ አእምሮህን የሚሰርቁ ነገሮች አሏቸው። አንዳንዶቹም የሚያሳምኑ እየመሰለህ ትቀበለውና ስትሞክረው ካንተ ጋር አይጣጣምም። ላሳለፍካቸው ጊዜያቶች ትላለህ። እንደገና ደግሞ ይህንን ኡታ ሰብአ ሰገል ለመቀበል
አይ እንሄዳለን እስከናገኘው ድረስ አሉ። እንግዲያው የታል ኮከቡ ይላቸዋል። ደግሞ እዛ የምርመራ ጀምሯል። እዚህ አንድ ቃል ታገኛላችሁ እንዲህ የሚል በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ ሰግድለታለሁ። በጥንቃቄ ምን በሉ አላቸው? መርምሩ። እነሱ ከ2000 ዓመት በፊት መርምረው ጨርሰዋል። የአባቶቻቸው ራእይ ልቦናቸው ውስጥ ተጽፏል። ውስጣቸው ነው ያለው። ኃይላቸው በባህሪያቸው ውስጥ ነው። ይሄውም ደግሞ የዛሬው ትውልድ ሳይሆን ያለፈው ትውልድ ጸጋና ሞገስ ተከትሏቸዋል። አሁን እኛ ምን አለን እስቲ? ወደ አያትህ ዞር ስትል ጨሌ ታቅፋ ነበረ፣ በየውቃቢ ቤቱ ትዞር ነበር። ወደ ቅድመ አያትህ ዞር ስትል እንደዚሁ በተለያየ አይነት ጣዖት ውስጥ ነበረች። ስለዚህ እንዴት በተገለጠና በተከፈተ ሰማይ እንኑር? መዘዙ እኮ ሰፋ ያለ ነው። በዚህ በመናፍስቱ ዓለም ህይወት ውስጥ በደንብ ካስተዋልን እና በጥንቃቄ መርምሩ ይላል። ጠንቃቃ ነው ጠላት። ይኸውልህ አሁን አይነ ጥላ የለብኝም ስትል የኖርክ ሁሉ አሁን ድንገት ይመጡና አንዳንድ እናቶች ዋለኮ ሲባል ኧረ የለም እኔ ላይ 7 ዘር ማንዘሬ ክርስቲያን ነው ይላሉ፣ ይፎክራሉ። ፉከራ አላዋጣም። ፉከራ ለጳውሎስም እንኳ አልሆነለትም። በኋላ እኔ ማነኝ አለኩ። ትልቅ የነበረው ኃያል የነበረው ኧረ እኔ ትል ነኝ አለ። ዳዊትም እንደዚሁ ብርቱ የነበረው ኧረ እኔ ትል ነኝ አለ። ለዚህ ለስጋ የተሸጥኩ ነኝ አለ ጳውሎስም። ከእኔ እንዲለይ 3 ጊዜ ጸለይኩ አለ። ሰይጣኑ ማለት ነው። የብንያም ዘር ስለነበረት የተዋርሶ መንፈስ አለበት። ከእኔ እንዲለይ 3 ጸለይኩ፣ ግን ጸጋዬ ይበቃሃል አለኝ። መጨረሻ ሲሞት ነው የተለየው። እና በጥንቃቄ መርምሩ ይላል። ጠላት ይሄን ያህል ጊዜ ሰጥቶ ለዚህ አይነት ጉዳይ ቦታ ሰጥቷል። ለሰብአ ሰገል ትልቅ ቦታ ሰጥቷቸዋል። መንፈሳዊ በረከት መምጣት ሲጀምር አንዳንድ ጊዜም ጠላት ይከብሃል። አሁን ሰብአ ሰገል ተከበቡ፣ በደንብ ተከበቡ እና እንሰግድለታለሁ በቃ ንገሩኝ አላቸው። እነርሱም ንጉሱን ሰምተው ሄዱ ይላል። በዘመኑ የነበረውን ትልቁን ሰው ሰሙት፣ ግን ውስጡ ሌላ ነው። እግዚአብሔር ይንገረን። ውስጡ ሁሉም ሌላ ነው ወገኖች። እግዚአብሔር አምላክ ሆይ ንገረን እንበለው። ሰምተው ሄዱ አይደል የሚለው? አዎ አደመጡት። ከሱ በላይ ትልቅ የለም፣ ከሱ በላይ ብርቱ የለም፣ ከሱ በላይ በዛ ቦታ ላይ በዛ ግዛት ውስጥ አዋቂ የለም። የህዝቡ መሪ ነው። ጊዜና እድል ሰጥቶት ንጉስ ነው። እስራኤልን በሙሉ ተቆጣጥሯል። እነሱ የሚፈልጉትን የሚከበረውን የተወለደውን የአይሁድ ንጉስ አሁን በኮከቡ ነበር የሚመሩት። አሁን ንጉሱ ሌላ ኮከብ ሆነና ቁጭ አለ። ሌላ ኮከብ ይጠብቃል። በቃ ሰምተውት ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበረ። ሕፃኑ ያለበት ቦታ ላይ እስኪቆም ድረስ ምን ይላቸው ነበር? ይመራቸው ነበረ። ኮከቡን ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ከሄሮድስ ወጡ። እግዚአብሔር ስሙ የተመሰገነ ይሁን። ከሄሮድስ ሲወጡ ማንን አገኙ? ደግሞ ኮከቡን አገኙት። የመጀመሪያው መሪያቸውን አገኙ። የመጀመሪያው መሪያችንን አላገኘንም እኮ። መሀል ላይ ሄሮድስ አላያችሁ። መንበርከክ መስገድ በምትፈልግበት ህይወት ውስጥ ሌላ ሄሮድስ ይመጣና ያዳክማል። በፍቅረ ነዋይ ባለን ሐሳብ እንቅልፋተን ስናደር በመንፈሳዊ ህይወት ባለ ውሳኔ ላይ እንቅልፋችን ይመጣል። ለነገ ለምናገኘው እቁብ ወይም ነገ ለሚመጣ ትርፍ ዛሬ እንቅልፋተን ስንጓጓ ለጸሎት በሚሆንበት ጊዜ አቤት ያለው አዚም አቤት አቤት አቤት። እንቅልፍ ያጣህበት ጉዳይ ለስጋዊ ትርፍ ነው። ለመንፈሳዊ የምትሰጠው ቦታ ግን ከህሊና ፈቃድ ጋር አይገናኝም፣ አይስማማም፣ ይጣላል። አሁን እነሱ ከመጀመሪያው መሪያቸው ጋር ተገናኙ። ኮከቡን ባዩ ጊዜ በታላቅ ደስታ ሄሮድስ ቤት በገቡ ጊዜ ቤተ መንግስት በገቡ ጊዜ ታላቅ ደስታ አይለንም። አስቡት፣ ዓለም ደስታን ለማምጣት ስንት ጊዜ ሞከርን። በትልልቅ የዩኒቨርሲቲ ተቋም መገንባት እንደስታለን ብለን ነበር።
በዛ ውስጥ ረጅም ዘመናት የተማሩ ልጆች ለትውልዳቸውም ሆነ ለቀጣዩ ቤተሰብ የፍሬ ኃይል ሆነው ጸጋንና የተረፈረፈ ሞገስን ይሰጣሉ ብለን አስበን ነበር። አልሆነም። ደስታ አይመጣም ከላይ ካልተለቀቀ። ደስታ ያለው ከላይ ነው። በአመጋገብ መሻሻል ደስታ ይመጣል ብለን ጧት እንቁላሉን፣ ጥብሱን፣ ዱለቱን ከሰዓትም እንደዚሁ ቁርጡን፣ ክትፎውን፣ ማታም ራታችንን፣ ቅቅሉን፣ ምኑን፣ ውስኪውን ምኑን አልነው ደስታ ይመጣል ብለን ነው ታገልን። ግን ደስታ የለም፣ አልመጣም። በኋላ እንዳውም ጨጓራ ያዘንና ማግሳት ጀመረ። ሳትበላ ሳትጠጣ ታገሳለህ ትላለህ። አለም ደግሞ ለማግሳት አንቡሃ ጩኸት ሁሉ አንቡሃ ሆነ፣ ጸሎት ሁሉ አንቡሃ ሆነ። ምን ዋጋ አለው? የለም፣ አልሆነም። ወደ ላይ ቀና ስትል ነው ደስታ ያለው። ይኸውልህ ደስ አላቸው፣ በታላቅ ደስታ እጅግም ደስ አላቸው። ወደ ቤት ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ከዚህ በኋላ እግዚአብሔር ደግሞ ስራውን ይጀምራል። መጀመሪያ በኮከብ ነበር የተመሩት፣ በኮከብ ብርሃን ነው የተመሩት። አሁን ደግሞ ከሰገዱ ከተንበረከኩ ሳጥናቸውን ከከፈቱ በኋላ የበረከት ስራ እኮ እዚህ የምትባሉት ስለዚህ ነው። የኔን ድርሻ እየተወጣሁ ነው። የእናንተን ድርሻ ደግሞ ሳጥን መክፈት ነው፣ ኪሳችሁን መክፈት ነው። አይደል እንዴ? ድርሻ ነው። በቃ ይሄ ከውስጥህ በምታደርገው በጎነት ነው። እኔም ሳጥን እከፍታለሁ እኮ አገልግያለሁ ብዬ የምመጻደቅበት ሁኔታ አይኖርም። የበረከቱ ጊዜ በረከት ተካፋይ መሆን አለብኝ። ይጨምራል እንጂ አይቀንስም። ስጡ ይሰጣችኋል የሚለውን ኃይለ ቃል ለዘመናት አምንበታለሁ። ደሞዝ የለኝም አይደል? በነፃ ነው እኮ የምናገለግለው አይደል እንዴ? እናንተ ለስላሳ ገዝታችሁልኛል፣ ምናልባት አንዳንድ ሰዎች ጋብዛችሁኛል። ይህ ሁሉ በክፍያ ቢሆን ግን ግራውንድ ፕላስ 4 ምናምን እንገነባለን። እንደ ቃልዮቹና እንደ ጠንቋዎቹ እንደ አስማተኞቹ ቢሆን ቀላል። የጨጓራ መድኃኒት አለ፣ የኩላሊት መድኃኒት አለ፣ የቺፌ መድኃኒት አለ ተብሎ እንኳ የሚገኘው ገንዘብ ቀላል አይደለም። የአይነ ጥላ ሁሉ አለ ይልሃል፣ ያሸና መድኃኒት አለ ይልሃል። ምን ዋጋ አለው? እንዴት ነው ነገሩ? የምናስበው እኮ አስቸጋሪ ነገር ነው። ልክ ሳጥኖቻቸው መጀመሪያ ልባቸውን ከፈቱ፣ ከዛ ሳጥናቸውን ከፈቱ። አንዳንድ ጊዜ የማይስማማን ሳጥንን ከፍትና ልባችንን አንከፍትም። ይሄ ጠባለው ማለት ነው። አንዳንዴ ልባችንን ከፍትና ደግሞ ሳጥን አንከፍትም፣ ይምታታብናል። ስጦታ ከሆነ ስጦታ ነው፣ ከሁለቱም መገናኘት አለበት። ሰብአ ሰገል ሁለቱም ነገር ነው የተገናኘው። ልባቸውም ሳጥናቸውም እግዚአብሔርን አመለከ። ከዚህ በኋላ ወደ ሄሮድስ አይመለሱም። እግዚአብሔር ስሙ የተመሰገነ ይሁን። ወዴት አይመለሱም? አይመለሱም። በቃ እንዲህ የሚል ቃል ታገኛላችሁ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ወደ ሄሮድስ እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እንዲህ እያሉ በጥንቃቄ እንደዚህ ያለን የጋበዘን ያበላን ያጠጣን ለተንኮል ነበር እንዴ ለካ አሉ። ሚስጥሩ የተገለጠው በሌላ መንገድ ሂዱ ሲላቸው ነው። በቃ ወደ ሄሮድስ እንዳትመለሱ፣ ሄሮድስ ሕፃኑን ሊገለው ይፈልገዋል። ስለዚህ እናንተ በጥንቃቄ መርምሩና እሰግድለታለሁ ያለው ውሸቱን ነው አለ። በህልም ተረድተው አሁን የህልም መረጃ እግዚአብሔር እኮ በህልም መንገድ ይነግራቸዋል እኮ። አንዳንድ ጊዜ ብዙ የሚነግራቸው ነገሮች አሉ፣ ግን ስለማናገናዝበው በመንፈሳዊ ተስፋና ራእይ ውስጥ ስላልነበር መረጃዎቻችን በቀና መንገድ የተተረጎሙ አይደሉም። እና በህልም ተረድተው በሌላ መንገድ ወደ ሀገራቸው ተመለሱ ይለናል። ይሄ ነው እንግዲህ የጌታ ልደት ሌላ መንገድ አለው። እሺ፣ ለሀገራችንም ለህዝባችንም እግዚአብሔር ሌላ መንገድ አለው። ለትውልዳችንም ሌላ መንገድ አለው። እኛ በስጋ
ሌላው ዓለም ላይ ወደቅን፣ ተንጠለጠልን። እንድንወድቅ ነው የሚፈልጉት እኮ የራሳችን የሆነውን ይዘን እንዳንቆም በራሳችን በኩል ያለው ኃይላችን እንዳይጠናከር በጣም ይፈልጋሉ። ሻል ብሎ የሚወጣ ሰው ካለ ቀስ ብለው ተቆጣጥረው እንደምንም ብለው አዳክመው ጊዜውንና ዘመኑን ጨርሰው እስኪሞት ድረስ ይከታተሉታል። የተሻለ ሰው ካለ የተሻለ የበረከት ሰው ካለ እና ይሄን ነው። ግን ከእግዚአብሔር ጋር ከሆነን ሌላ መንገድ አለን። ምቀኛውን፣ ሸረኛውን፣ የዘመኑን ኢሉሚናቲ እነ ባፎሜትን እነ ፍሪሜሰንስን እነዚህን ሁሉ እናልፋቸዋለን። እነሱ ረጅም ነው በሆነ እንደ ስከለተን። እነዚህ የአጥንት አምላኪ ነጮች ዛሬ ኢንዱስትሪውን ዓለም በሙሉ የያዙት በጠቅላላው ትውልዱን አምክነው ደብዛውን አጥፍተው እነሱ ብቻ ለመኖር የሚስገበገቡት በመንፈስ ባርነት የዘመቱብን እነዚህን ሁሉ የምናልፍበት ሌላ መንገድ አለን። ነጮች ወዳጆቻችን እኮ አይደሉም። አይምሰልም። ድሮ በስጋ ባርነት ዓለምን ቀጠቀጡ። አሁን በመንፈስ መጥተዋል። ምን እያደረጉ ነው? ሰይጣኑን እንኳን እያያዙ ይሄ በአንዱ ሰይጣን በአንዱ ሰይጣን ነው የሚያዘው እና የነጩ ሰይጣን ይሄን አፍሪካውን ሰይጣን ይይዙና ወስደው ክፋት አስተምረው ሁሉንም ያዛቸው፣ አፍዛቸው፣ አደንግዛቸው ብለው አስተምረው አምጥተው እዚህ መልሰው ያስቀምጡታል። የሚገርም እኮ ነገር ነው። ድሮ ወዚህ በባሌ አካባቢ ፈረንጆች መጥተው ሰይጣን ይዘው ሄዱ እያሉ ይነግሩን ነበር እኮ። ሰይጣኑን ይዘውት ሄዱ። አስረው በሰንሰለት አስረው ይዘውት ሄዱ። አስረው ወስደው የሚወስድ እንትን ሊመራመር መሰለ አሰልጥኖ ሊልክልህ እኮ ነው ወደዚህ። ለዚህ ነው የኛ ሰይጣኖች እዚህ የአፍሪካው ሰይጣኖች እንጀራ ስትበላ ይቀናል። የአበሻውማ ጭራሽ ብሶበት ከሌላው ዓለም በካልሲ ይቀናል። በካልሲ ጫማውን ተው። ይሄና ለምን ሆነ ስንል መንገድ አተን ነው። ክርስቶስ ጋር ስንጠጋ ሌላ መንገድ አለን። አያችሁ፣ ከክርስቶስ ስጋና ደም ጋር ስንያያዝ ምን አለን? ሌላ መንገድ አለን። ሌላ መንገድ ከክርስቶስ የዘላለም ሕይወት ጋር ስንጨባበጥ ሌላ መንገድ አለን። መንገድህን እስቲ ያሳየን ስንለው እኮ ሄሮድስንም ያሳየናል። በተስፋ ቃል ዝም ብሎ የሚሞሉንን መስሎ የታያቸውን እየተናገሩ ለልቦናችን እውነት እያስመስሉ የሚያወሩንን ሁሉ ያኔ ታቋቸዋላችሁ። ለካ ውሸት ነው፣ ውሸት ነው። ሄሮድስ ነፍሰ ገዳይ ነው። እኔ ሰግዳለሁ ያለው ውሸቱን ነው። ስለዚህ ብዙ ርዕዮተ ዓለሞች ወደ ሃይማኖት ይመጡና ጠጋ ይሉና የሚፈጥሩት ችግር የተወሳሰበ ነው። እግዚአብሔር ከሁላችን ጋር ይሁን። በክርስቶስ ስጋና ደም ታነጸን የመንግስቱ ወራሾች እንድንሆን አምላካችን ያብቃን። አሜን።